ስወልደው ጭንቅላቱ ላይ ችግር ነበረ። የሆነ እንደ ትርፍ ስጋ ነገር። ሶስተኛው ልጃችሁ ወንድ ሆነ? ሶስተኛው ልጅ ወንድ ነበረ። ጭንቅላቱ ላይ እንደ ትርፍ ስጋ ነገር ወጥቶ ነበረ። ጭንቅላት ላይ ትርፍ ስጋ ይወጣል እንዴ? እኔ አፍንጫ ስር ነው ትርፍ ስጋ ማቀው ህፃን ልጅ ሲወለድ ጭንቅላት ላይ ከውጭ በኩል ነው። ከውጭ በኩል የተንጠለጠለ ነገር ነበርና ያ ግዴታ መነሳት አለበት። ኦፕራሲዮን መደረግ አለበት ተባለ። ከዛ እንደወለድኩኝ ወዲያውኑ ሪፈር ተጻፈልኝና ወደ ምንድነው ጳውሎስ ነው ምንድነው ዋላ ሪፈር ተጽፎልኝ ብቻ ሄድኩኝ። ከዛ ሪፈር ተጽፎ ሄድና አዩት። በቃ ችግር የለም ኦፕራሲዮን ይሰራል፣ ግን ወረፋ ጠብቁ ተባለ። ከዛ ወረፋ እየጠበቀን ስንመላለስ አቡ አንድም ቀን ቤት በሰዓት ሳንቀመጥ አራስን ቤት አንድ ቀን ሳላሳልፍ አንድ ቀን ሳልተኛ አራሴን ጊዜ አሳለፍኩ፣ ጨረስኩኝ። ሆስፒታል ከእናቴ ጋር እየተመላለስን እሱስ አባታብዬውስ አይመጣም ሆስፒታል አብሯቸው አይሄድም? ኧረ እሱማ በመከራ እየተሳደበም ምንም እያለም መኪና አምጣ ሲባል እየተሳደበ ማለት ለገዛ ልጁ ምንድን ነው የሚያሳድበው? ምን መሰለሽ እንደዚህ ትርፍ ስጋ ሆኖ ሲወጣ ዶክተሮቹ ምን አሉ፣ ይሄ ምንድነው አይረን ነው ምናምን ነገር ባለመዋጥሽ ነው እንደዚህ ሆነው ብለው ሲሉ እሱ ምን አለ ያንቺ ነው። አይረን እኮ ለደም ማነስ ነው። እኔ አሁን ደም ማነስ አለብኝ፣ አይረን ተሰጥቶኛል፣ አይረን እወጣለሁ። አይረን እኮ ለደም ማነስ ነው። ደም ማነስ አለብሽ አንቺ? ደም ማነስ አለብኝ ግን ይሄን ያክል አይደለም። እና የሆነ እርጉዞንሽ የምትከታተይ የሆነ መድኃኒት አለ የምትውጪው ቪታሚን ግዴታ ስላልዋጥሽ ነው ምናምን ነገር አሉ። እሱን ስላልዋጥሽ ነው ምናምን ነገር አሉ። እሱን ስላሉ ፎሊክ አሲድ እሱን ስላሉ ታዲያ ፎሊክ አሲድ የሚዋጣው አይረን አይደለም? እሱ ከሆነ ፎሊክ አሲድ እኮ የመጀመሪያ 3 ወሮች ነው የሚዋጣው። 3 ወር ሳይሆን እስክትወልጂ ድረስ የሚዋጥ መድኃኒት አለ። ፎሊክ አሲድ ጋይስ እኔ አሁን አቁሜያለሁ። ፎሊክ አሲድ እስከ መጨረሻ አይዋጥም። 3 ወር ብቻ ነው የሚዋጣው ፎሊክ አሲድ። ጽንሱ ዴቨሎፕ እስኪያደርግ ብቻ ነው የሚዋጣው። ተሰስተሻል። ፎሊክ አሲድ ሳይሆን ሜቢ ደማነስ ደማነስ አለብኝ። እሱ ጨንጓሬን እያመመኝ ሲያቅተኝ ተውኩትኝ። በጣም እያመመኝ ሲያቅተኝ ጨንጓሬን ተውኩት፣ መድኃኒቱን ስውጥ። ከዛን እሱን ተውኩትና ምን አደረኩኝ እንትን በቃ እሱን ትቸው ኖርማል ጊዜ ማሳለፍ ጀመርኩ። ከዛ ከተወለደ በኋላ ሲያዩት ትርፍ ስጋ አለው ምናምን ሲለኝ ዶክተሩ በቃ ምንም ማድረግ አልችልም፣ አላህ እንዲሰጠኝ ከወሰደው የሚወሰድ ካተረፈልኝም ያትርፈኝ አልወላሁ አለ ምናምን ነገር ብዬው አለፈ። ወር ከምናምን ድረስ እየተመላለሰን ሐኪም ቤት ቀን በቀን እየሄድን እየታጠበለት ምንድነው ፈሳሽ ነገር ትንሽ የፈሳሽ ነገር ይወጣው ስለነበረ የትርፍ ስጋው ላይ እየታጠበ ጤና ጣቢያ ቀን በቀን እየታጠበ እየተቀየረለት የፋሻ አለፍን። በ54ኛው ቀን ምናምን ነገር እናቴ ምግብ ይዛ መታ ቤት ቁጭ ብለን ቡና እየጠጣን ከጳውሎስ ተደወለልኝና ቶሎ በይነይና ልጅሽ ኦፕራሲዮን ሊደረግ ነው አልጋ ሊይዝ ነው ቶሎ በያለችኝ ዶክተሯ ሪሴፕሽኗ ደውላ። ከዛን ደወልኩና ስለው አይመቸኝም አልመጣም አለኝ። ከዛን አይመችም እሺ ችግር የለውም ተነሳውና ከእናቴ ጋር ተያይዘን ሄድን። አልጋ ያዘ ያንን ሁሉ ልጁ ኦፕሬሽን ሊደረግ ከጳውሎስ ሆስፒታል ተደውሎልሽ አይመቸኝም አለ? አይመቸኝም አለ። በእናትሽ ነው በጣም አይመቸኝም ሲል አንቺ ምን መለስሽልት? አይመቸኝም ማለት እንዴት ነው? አባት ከልጁ በላይ ምን ኢምፖርታንት ነገር አለ? በቃ እኔማ አመሰግናለሁ ብዬ ዘጋሁበት። ከሱ ጋር ትርፍ ንግግርም አልፈለግም። በጣም ሁሉም ነገር ታግሼ ከአቅም በላይ በሆንኩበት ሰዓት ጊዜ ነበር። በቃ የራሴን ውሳኔ ለወሰን በደረስኩበት ጊዜ ነበር። እና ሳልነግርሽ ደግሞ ያለኩት አራስ ምንድነው ማለት ምን ስራ ይዣለው ነው። በቃ አይመቸኝም ስራ ላይ ነኝ አይመቸኝም ብሎ ዘጋብኝ። ስራውን ተውና ና ስራውን ተው። የቤት ኪራይ የማይከፍል ስራ፣ አስቤዛ የማያረግ ስራ፣ ምንም የማያረግ ስራ፣ ለሱ ለጫትና ለነዳጅና ለመኪና ክፍያ ብቻ የሚሆን ስራ ምን ያደርጋል? ተውና ስራውና አትዩም ነበር ወይ? ሲሳማ እኮ ነው የሚሰማ ሰው እኮ ነው እንደዚህ ብለሽ እንትን የምትይው። ከዛ እናቴም ስለነበረች ብርም ይዛ ስለነበር አረ ችግር የለውም ምንም እንዳታስቢ እኛ ያለን አለችኝ። ተነስተን ሄድን። ወደ አልጋ ያዘ፣ ሁሉም ነገር ተደረገ። ያኔ ደግሞ አልሐምዱሊላህ የህፃናት ሲሆን ገና አመት ነው ምናምን ያልሞላቸው ልጆች ሲሆኑ ሁሉንም ነገር የሚሸፍነው ሐኪም ቤቱ ነው። እና አልጋ ያዝን፣ አልሐምዱሊላህ አልጋ ያዝን። እነሱ
እዛ ምንድነው ሐኪም ቤት ውስጥ ያሌለ እቃ ከሆነ መድኃኒት ከሆነ ብቻ ከውጭ ስገዛ ብር አወጣለሁ እንጂ አናወጣም ነበረ። እና በኦፕራሲ ተደርጎ ጨርሶ ሁሉንም ነገር ጨርሰምና ሳምንት ቆየ ነው ሆስፒታል ላይ። ያንን ሁላ ጊዜ አንድ ቀን ደውሎ እንዴት ሆንሽ ዜድ ደህና ነሽ ወይ ልጄ እንዴት ሆነ እንኳን አንድም ቀን ብሎኛል። ሳምንት ሙሉ እኛ ከወጣን በኋላ ከቤት ተመልሶ ሁላ እንዳልገባን የተነገረኝ አከራይ ማለት ነው። እና ያንን ሁላ ጊዜን ከዛ በኋላ በቃ እዚህ ቤት ተመልሰን ገላው ይታጠባል፣ ልብሱን የት ይቀይራል ቤት ካልመጣ እዛ ውጪ ላይ ነው የሚሆነው። እኔ ከየት እያመጣ እንደሚቀይር አላውቅም፣ ግን አንድም ቀን ልብስ ቀይሮ ምንም ነገር የሚሰማው ነገር የለም ምንም። እኔ ለምን እንደሆነ አላውቅም። እኔ አካሪዎቹ ናቸው አንድም ቀን መጥቶ አያውቅም የምባለው። ደግሞ ቁልፍም ደግሞ እኔ ስለነበርኩ ወንድሜን ቆልፍና ውሰድ ብዬው ስለነበረ እሱ ጋር ነበረ የሚቀመጥ የነበረው ቁልፍም። ስለዚህ ቢመጣ እንኳን ቢያንስ ቁልፍ ይጠይቃል። ቤት ሂዶ እንኳን ሁለቱ ልጆች እንኳን ቤት ሂዶ አላየም። እኔና እናቴ ሳምንት ሙሉ ሆስፒታል ሆነን እንዴት ነው ብሎ ደውሎኛል። ደውሎ አልጠየቀኝም። እሺ ከሁለቱ ልጆች ጋር ማን ነበር? እናትሽ ዘይነብ፣ አንቺና እናትሽ ጳውሎስ ሆስፒታል ሶስተኛ ልጅሽን ስታስታምሙ ሁለቱ ሴቶቹ ልጆችሽ ማን እየጠበቀልሽ ነበረ ቤት? አባዬ ያለ ሲስተር አለች። እማም ደግሞ እየሄደች ምግብ ሰርታ ምናምን ትመጣለች፣ ትመላለሳለች። ፈረደባቸው ወልደው አሳድገው አስተምረው ድረው ከዛ በአንቺ ድካም ደግሞ ልክ በማረፊያቸው ሰዓት ደግሞ ከአንቺ ልጆች ጋር ደግሞ ፈረደባቸው ቤተሰቦች። የኔ ቤተሰቦች ቢሆን ሾክሽን በእጅሽ ንቀይ፣ እኛ ኃላፊነት ጨርሰናል ነበር የሚሉኝ። ወለድንሽ፣ አስተማርንሽ፣ አሳደግንሽ፣ አገባሽ አይደል አለቀ። ካገባሽ በኋላ ጣጣሽን ራስሽ ቻይ ነበር የሚሉኝ። የምር በጣም ቆፍጣና ቤተሰብ ነው ያለኝ። ከዛን በቃ ልክ ወደ ቤቴ ስመለስ ቤት እንዳትመጣ እዚህ ቤት እንዳትመጣ ብዬ ዘጋሁበት ስልክ። ጓደኞቹን ሽማግሌ ምናምን ሰብስቦ መጣ። በቃ ይቅርታ ታደርግልኝ እኔ ታመሜ ሆስፒታል ነበርኩኝ ምናምን አለ። ጓደኞቹን ለመሸፋፈን ሞከሩ። በቃ አልፈልግም፣ እኔ እና እሱ የመጨረሻ ደረጃ ላይ ደርሰናል፣ ይበቃናል። በቃ የቤት ኪራይ ካልከፈለልኝ ለምግብ ለምንትን ካልተባለ ይሄን ሁሉ ጊዜ ይሄን ሁሉ አመት አብረን ቆየን፣ ይበቃኛል፣ አልፈልግም አልኳቸው። ለምኖ ይቺን ሳምንት ብቻ እዩ፣ ይቺን ሳምንት መስተካከል ካልቻለ የፈለግሽውን እርምጃ መውሰድ ትችያለሽ እባክሽን ብሎ በጣም ለመኑኝ። ከዛን እሺ ይሄንን ሳምንት ብቻ ነው የማየው፣ ከዛ በኋላ ግን በእናንተም በእኔም እንዳታዝኑ አልኳቸው። እሺ አሉኝ። ከዚህ ሳምንቱን አየሁት። ሳምንቱን ምንም የተለወጠ ምንም ያደርገው ነገር የለም። አባዬን እናቴን ጠራውና በቃ ከዚህ በኋላ እሱ እዚህ ቤት እንዳይመጣ እዚህ ቤት እንዳለ እኔም የቤት ኪራይ መክፈል ስላልቻልኩ ወደ እናንተ ጋር ወስዳለሁ ስል አባዬ በጣም ተቆጣ። እስከዛሬ እንዴት አልነገርሽኝም? ይሄ ሁሉ ጉድ ካለ ይሄ ሁሉ ነገር ካለ እንዴት አልነገርሽኝም እስካሁን ድረስ እንዴት ዝም አልሽ ምናምን ብሎ ተቆጣኝና በቃ አሁን ዕቃ ጭነሽ ነይ ዛሬውን እንለቃለን። ሰኞ ቀን ነበረ። በቃ ዛሬ ትደር ነገ እንለቃለን አለ አባዬ። ማክሰኞ ቀን ቤት ለቀኩኝ። አከራዮት አልኩ በጣም አመሰግናለሁ ምናምን ብያቸው አከራዮችን በጣም አመስገኝ። የአንድ ወር ቤት ኪራይ ቀርቶብኝ ነበር። አባዬ ነው ይከፍላለሁ ምንም እንዳታስቡ አለ። ተከፈላቸው። ወጣ። ከዛ በኋላ በቃ የመጨረሻ ጊዜ ተባባልን። ያው ልጄን በወለድኩኝ ወር ከምናምኑ የመጨረሻ ተለያየን እናሱ። አሁን እናሱ ከተለያየን ወደ 6 አመት ከምናምን እንደዛ ነገር። የመጨረሻ ልጅሽ ወንዱ 6 አመት ሆኖ? አዎ 6 አመት። እሺ እሱ ምን ላይ ደረሰ? አባት ምን ላይ እንዳለ አላውቅም። ሌላ ገባ ወላሂ አላውቅም። ሀውዬ እየደወለ ትመለሻለሽ ምንድነው ምናምን ሲለኝ አልፈልግም በቃ አቀተና እኔ እናንተ አልኩት። አልፈታም ብሎኝላ በፍርድ ቤት ነው እንዲፈታኝ ያደረኩት። ልጆቹ ይጠይቃል። አረ ዞር ብሎ ማያቸው። እሺ ተቆራጭ ለልጆቹ ያደርጋል? ምንም አያደርግም። ምን አልከሰስሽም? ተቆራጭ እንዲያደርግ ተደርጓል። ታስሯልም ከአንድም ስንቴ። ምንም የሚያደርገው ነገር ስለሌለ ከሱ ጋር እኔ ምን አጨቃጨቀኝ? ሁሌ ከሱ ጋር ከፍርድ ቤት ምን አስቆመኝ አልኩና ባሻ ሰዓት ማድረግ ትችላለህ ለልጆቼ መሆን አያቅተኝም አልኩ። ተውኩት በቃ። አሁን እኔ ኩዌት ነኝ ያለሁት አልሐምዱሊላህ። ብቻ ለልጆቼ መሆን አያቅተኝም። እናት አባት ያሉ ማድረግ ያለብኝም በሙሉ አደርጋለሁ። እነሱም አሉ። በእርግጥ እኔ ለልጆቼ ምንም አድርጌም አላቅም አላደረኩም። እነሱ እያሉልኝ አልሐምዱሊላህ። ከኔ ምንም አይፈልጉም እና አባዬ ቢሆንም ግን ግዴታዬ ነው
የተባረከ ቤተሰብ ሰጥቶሽ፣ የተባረከ ቤተሰብ ሰጥቶሽ ልጅሽ ተሻለው? አዎ ጭንቅላቱን አሁን ስፌቱ ብቻ ነው፣ ስፌቱ ውጭ ላይ ነው እና በጣም ነው እንፈራለት። እንዲህ ኦፕራሲ ሲደረግ የሆነ ነገር ሲወጣልሽ ከውስጥሽ ሊተካም ላይ ተካም ይችላል የሚባል ነገር አለና በጣም ነበር ምፈራለት የነበረው። ብቻ እጢ ነገር ሲሆን ነው እንጂ የሚተካው ትርፍ ስጋ አይተካም። እጢ ነገር ሲሆን ነው እንጂ የሚተካው ትርፍ ስጋ እኮ በቃ ትርፍ ነበር። ከዛ በኋላም ደግሞ አመት ከምናምኑ ላይ አገጩ ላይ የሆነ ነገር አብጦበት ኦፕራሲ ተደርጎ ነበር ድጋሚ ማለት ነው። እሺ ኦፕራሲ ተደርጎ ነበርና አልሐምዱሊላህ ብቻ ወላሂ አሁን እየተማረ ነው። ኬጂቱ ነው 6 አመት ከሆነው ኬጂቱ መሆን አለበት። ኬጂቱ ነው እየተማረ ነው። ጎበዝ። እሺ የመጀመሪያ ልጅ ስንት አመት ሆኗት? አሁን የመጀመሪያ 9 አመት ከምናምን። ሁለተኛው በጣም ጂኔስ በጣም ጎበዝ ልጅ ናት። አቡ ከሚገርምሽ ነገር ማለት ነው አንጀቴን የምትበላኝ እሷ ናት። በእናትሽ በአባቷ የተገፋች አፈልብላ በጣም ተማም የሆነሽ ልጅ ከይምሯ እሱ ያደርጋት የነበረው ማለት ይገፈትራት ልጅ አይደለሽም ዞር ቤት አጠገብ ይላት የነበረው ነገር እዚህ ስር ታትሙ ቀርቶ የአባት ጥላቻ የወንድ ጥላቻ እንዳይኖርባት ፈራለሁ። 9 አመቷ ነው። 3ኛ ክፍል ናት ማለት ነው። 2ኛ ክፍል እሺ። ሁለተኛዋስ ስንት አመቷ ነው? ሁለተኛዋ ደግሞ 7 አመት ከምናምን ነው እንትናቸው ወንዱ ነው። እሷስ 1ኛ ክፍል ገብታለች 7 አመት ከሞላት? 1ኛ ክፍል ናታ። በቃ አንቺ ስንት አመት ሆነሽ ኩዌት ከሄድሽ? ከዚህ በፊት ሳውዲ ነበርኩኝ 2 አመት ከ2 ወር ሰርቼ ገባሁ ሀገር ቤት። ከማግባት ደግሞ ድጋሚ መጣሁ ኩዌት። ከሱ ጋር ከተለያየሽ በኋላ ነው ሳውዲ ሄድሽው? ከሱ ጋር ከተለያየው ከአመት 2 አመት እንደዛ ነገር በኋላ ልጄ 3 አመት ሲሆነው ነው በቃ ሳውዲ የገባሁት። ኦኬ አሁን ተመልሼ ነው። ስለዚህ 3 አመት 2 አመት ሳውዲ፣ አሁን 1 አመትሽ ነው ኩዌት? አይ ገና 3 ወሬ ነው። ኦኬ ኢትዮጵያ የተቀመጥሽበት ጊዜ አለ? 3 ወር ብቻ ነው የተቀመጥኩት ኢትዮጵያ። ኦኬ ቤተሰቦቹ ምን አሉ? የሱ ቤተሰቦች ስትለያዩ? የሱ ቤተሰቦቹማ ታያቸው አቡ ምንም ነገር ምንም ፋይዳ የላቸውም። ምንም እኔ ትቼ በቃ አልፈልግም። እኔ እሱን በእንፋታ ብዬ ፍቺ በመጠየቄ እንኳን በጣም ብዙ ነገር ነው የተናገሩት። ማለትም በዚህ እየሆንሽ ኑሪ ነው የሚሉት። በቃ እነሱ ምንም ነገር አያደርጉም፣ ምንም ነገር አይፈጥሩም። እንዲህ ነው ስትነግሪያቸውም እንዲህ አድርጊ እንዳያደርጊም አይሉም። ግን በቃ ሁሉም ነገር እንትን የሚሉት በእኔ ላይ ነበር። በቃ አንቺ ማስተካከል የምትችይውን አንቺ ማድረግ የምትችይውን ነገር ይሉኛል። እኔ መስመር መያዝ የማይችልን ሰው መስመር ለማስያዝ መሮጥ በራሱ በጣም ከባድ ነው። ያልተማረ መሀይም አስተሳሰብ ነው ሴት ልጅ ወንድን ትቀይረዋለች በግድ ብለው የሚያስቡት። በጣም የመጀመሪያ ልጅ 9 አመት ማለት ከዚህ ሰውዬ ጋር አንቺ ብዙ አመት አቃጥለሻል እድሜሽን፣ ገባሽ? ስለዚህ ብዙ እድል ሰተሽዋል። እንደውም አንቺ ሆነሽ ነው። ግን አሁን አንቺ ለደረሰብሽ ነገር ማን ነው ጥፋተኛ ብለሽ ታስቢያለሽ? እኔው ራሴ፣ ማንም አይደለም ጥፋተኛ። ጎበዝ። በቃ ጥፋተኝነት አትደግሚውም በወደፊት ህይወትሽ፣ ገባሽ? ምንድነው ለእኔ ጥፋተኛ ነኝ ያልኩሽ? ከቤተሰብ አምጥቼ ለቤት ምንም ማድረግ አልነበረብኝ፣ ፊት መስጠት አልነበረብኝም። ቤቴ ሲጎልብኝ ቢያንስ ስራ ውሎ ሲገባ እንዳይረበው እንዳይከፋው እያልኩኝ የቤት ኪራይ ስቸገር ከቤተሰብ እያመጣው መክፈሌ እሱን እዚህ ደረጃ እንዲደርስ አደረኩት። ራሴን በራሴ የገደልኩት እኔው ራሴው ነኝ እና ብቻ ጥፋተኛው በሁሉም ነገር ነው ነበርኩኝ። ዝቅ ካላልሽ ማንም አናትሽ ላይ አይወጣም። አንቺ ስለፈቀድሽለት ነው ይሄን ሁሉ ነገር ያደረገው። ወንድ ልጅ ደግሞ ይቅርታ አድርጊልኝና ይሄ ሰው የሚወድሽ አይመስለኝም። ብዙ ጊዜ ይወድሽ ወንድ ልጅ ሲያፈቅርሽ ሲወድሽ ይቀየራል። አንቺ ብሎ አንቺ አይደለሽ የምትቀይሩ፣ እሱ ለአንቺ ብሎ አንቺን ላለማጣት በጣም ሱሰኛ፣ ዱርዬ፣ ሌባ የነበሩ ወንዶች አፍቅረው ላፈቀሯት ሴት ሲሉ ጋራጅ ተቀጥረው እየሰሩ ዝቅ ብለው ሰርተው አጠራቅመው አድገው ዛሬ ላይ ጋራጅ ባለቤት የሆኑ ዛሬ ላይ ሱቅ ባለቤት የሆኑ ዛሬ ላይ ትልቅ ደረጃ ይደረሱ አሉ። ላፈቀሯት ሴት እሷን ላለማጣት ራሳቸው ፈልገው፣ ሴቷ ብላቸው ሳይሆን ራሳቸው ፈልገው እሷን ለማስደሰት፣ ገባሽ? ስለሚወዳት እሷን ላለማጣት ለፍቶ ጥሮ ግሮ ያኖራታል። ግን የማይወድሽ ከሆነ ወንድ ልጅ ካላፈቀረሽ አንቺ ብትለፊ 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 እሱን ለመቀየር አይቀየርም፣ አይለወጥም። ስለዚህ እንኳን በመጨረሻ
ወስነሽ ከዚህ ህይወት ወጣሽ። ግን ሶስት ልጆችን የሚያክል ነገር አፍርተሻል። ፈጣሪ ልጆችን ያሳድግልሽ። ከዚህ ትዳር ይሄን ሁሉ መስዋዕት የከፈልኩበት ትዳር ቢያንስ ልጆች ባይኖሩኝ እንኳን አሁን ላይ በጣም ይሰማኝ ነበር። ግን አልሐምዱሊላህ ቢያንስ ምጽናናባቸው ልጆች ባይኖሩሽ አንቺም ይሄን ሁሉ መስዋዕትነት አትከፊም። ለልጅ ስትይ ነው አንቺም የታገስሽው ይቀየራል እያልሽ ባለመጠንቀቅሽ 3 ልጅ የወለድሽው። ግን ፋይን ልጆች አሁን ያድጋሉ እና ግን ድጋሚ ይሄንን ስህተት አትሰሪም። ለምን ኦልሬዲ ጥፋተኝነትሽን ስላመንሽ ድጋሚ ይሄን ስህተት እንደገና እንደዚህ አይነት ኃላፊነት የማይሰማው ሰርቶ ቤቱን ማስተዳደር የማይችል የማያከብርሽ ወንድ ጋር ደግመሽ አትገቢም። ለምን ኦልሬዲ ተምረሽ ወጥተሻል። ገባሽ? ደግሞ ከምንም በላይ ከሰው ህይወት ይልቅ በራሱ ህይወት የተማረ ሰው ደግሞ ያንን ስህተት አይደግመውም። እውነት ነው። እና ደግሞ ሴት ነሽ ታውቂያለሽ፣ ተፈላጊ ነሽ ሁሌም በየትኛውም እድሜ ላይ ብትሆኝ። ከዚህ በኋላ ደግሞ ትዳር መጣ አልመጣ አይጨንቅሽም። ለምን ልጅ ነው ትልቁ ነገር። 3 ልጆችን አፍርተሻል። ነገ የሚጦሩ መቼም ሁሌም ዘላለም ያንቺ የሆኑ ባሌ ነበረ ዛሬ የከሊት ባል ነው ይባላል። ልጆቼ የነበሩ ግን አሁን የከሊት ልጆች ናቸው አይባልም። ነበር የማይባለው ደምሽ፣ ስጋሽ፣ ልጆች፣ እናትሽ፣ አባትሽ፣ እህት፣ ወንድሞች ናቸው። ባል ባዳ ነው። ዛሬ የኔ ባል ነው፣ ነገ የሌላ ሰው ባል ሊሆን ይችላል። ነበር ይባላል። ገባሽ? ስለዚህ አንቺ ራስሽን ጠብቂ፣ ራስሽን ውደጂ፣ ራስሽን አክብሪው። ከሱ እጥፍ የተሻለ ባል ይመጣል። ዋና ልጆች ናቸው። ነገም ለሚመጣው ባል እንደገና ትዳር ስትይዢ በልጆችሽ እንዳትደራደሪ። እሺ ፕሊስ። እሺ ልጆችሽን የማያከብር ኖ ተደራድረሻል እኮ ልጅሽን እያስቀየመ እኮ ዝም እያልሽው ነበረ። ልጅሽን ያስቀየመ ቀን ነበር በሩን ከፍተሽ ከቤት ማባረር የነበረብሽ። ልጅሽን ልጅ አይደለሽ እንዲያመናቀላል። ኖ በልጅ ይስተካከላል ብሎ ነገር የለም። በልጅ ማሪ በልጅ ይስተካከላል ብሎ የሚባል እዚህ ስር ተቀብሮ ነው የሚቀረው ልጆቹ ላይ። የመጀመሪያ ጊዜ ልጅሽን ያስቀየመ ጊዜ በሩን ከፍተሽ ውጣ። ከልጅ አትበልጥ፣ ማንም ከልጅ አይበልጥ። ስለዚህ አሁንም ወደፊት ለሚመጣው ባል ከልጅሽ እንዳታስበልጭ፣ በልጆችሽ እንዳትደራደር። ልጅሽን ያስቀየመችን ጥንቅር ይበል። ለመሰልሽ ልጆች አልደራደርም። አሁን ይኸውልሽ ሲቀር ቀረሱ ልጆቼ ግን መቼ የማይቀሩ ባል ባዳ ነው። ሲቀር ይቀራል፣ ሲለወጥ ይለወጣል። ሌላ አዲስ ሴት አግኝቶ ሲሄድ ይሄዳል። ስለዚህ ሁሌም ልጆቻችንን ነው መምረጥ ያለብን፣ ልጆቻችንን ነው ማስቀደም ያለብን። እውነት ነው። በልጆችሽ እንዳትደራደሪ መቼም እና ብዙ አትቆይ። ብር ያዢና ገብተሽ ሀገርሽ ላይ የሆነ ቢዝነስ ከፍተሽ ልጆችሽን ስብስብ አድርገሽ ኖሪ። እናትና አባትሽን ማሳረፊያቸው። እሺ? አዎ ኢንሻአላህ። እስቲ እያለሁ አላህ ከረዳኝ። እሺ እናት እናመሰግናለን። ፍቅሩ ግን ወጣልሽ? ረሳሽ? እኔ ሀው በቃ ከውስጥ የነ ቁርጥ ያለው ወላሂ በቃ በዚህ ልጅ የተነሳ ከውስጥ በቃ ቁርጥ ብሎ ነው ይወጣል። ቁርጥ እንኳን ወጣልሽ። አልሐምዱሊላህ። ያው ስንወድም አንደኛ ነን፣ ስንጠላም አንደኛ ነን። አረ በተለይ ለምጣይበት ምክንያት አሳማኝ ምክንያት ቶሎ ያልቆረጠ ሰው ከቆረጠ አይመለስም። አሁን አንቺ ብዙ ታግሰሽ ብዙ ችለሽ ስለሆነ የቆረጥሽው በቃ ውጥት ነው የሚልልሽ። ንቅል አድርጎ ነው የሚወጣው። በጣም ሀቡ እንዴት ምን ልበልሽ፣ ወላሂ ትልቅ ሸክም ከላይ ላይ ቀለለልኝ ያክል ነው የተሰማኝ። በቃ ብቻ አልሐምዱሊላህ ቆረጠልሽ። ደጋግሞ በድሎ እንዲቆርጥልሽ አደረገሽ በገዛ እጁ። አንቺን የመሰለች ሚስት አጣ። ይብላኝ እንደሱ። እናመሰግናለን። በጣም አስተማሪ ታሪክ ነው። እንግዲህ በጣም አመሰግናለሁ አቡዬ ጊዜ ሰጥተሽ ስላዳመጥሽኝ። እሺ ዘይነብዬ፣ እኔ እናት አንቺም ስላካፈልሽን ታሪክሽ እናመሰግናለን። በርቺ፣ ገንዘብ ያዢ፣ ብዙ አመት እድሜሽን አትጨርሺ። አረብ ሀገር ላይ ግቢና ልጆችሽን አሳድጊ። እሺ እኔ እናት። እሺ ውዴ አመሰግናለሁ። እኔ እናት እኛም እናመሰግናለን። ደህና ሁንሽ። መልካም ጊዜ። አንቺም አላህ በሰላም ይገላግልሽ። አሚን አሚን። የልጆች እናት አላህ ያድርግሽ። አሚንማ። ሹክራን ሀቢብ። ውዴ ቻውሽ። I have touchable story. እሺ ቆይ እሺ ሀና ሀቡ እንዴት ሰብዬ ገርቢልን። እሺ ቆይ ገርብላችኋለሁ። እንዴት ነሽ? እግዚአብሔር ይመስገን ሰላም ነው ብዬ ስላስገባሽኝ አመሰግናለሁ። ለመጀመሪያ ጊዜ ገስት የገባሁት
እኔ የገንዘብ እርዳታ አይደለም ይቅርታ ነው አልሽ። ማንን ነው ይቅርታ የምትጠይቂው? ጓደኛዬን ነው። እኔ ለራሷ አስቤ ነበረ ስህተት የተፈጠረው። ከመጀመሪያ ላስረዳሽ። የተገናኘን ሴት ጓደኛሽን ነው ይቅርታ መጠየቅ የምትፈልጊው ወይስ ፍቅረኛሽን? የእኔ ሴት ጓደኛዬ ናት። ለራሷ በማሰብ ነው። እኔ የሚከፋት አልመሰለኝም ነበረ። ከመጀመሪያው ልጀምርልሽና ነገሩ ለሴት ጓደኛ ተጨንቀሽ ነው አሁን ሚዲያ ላይ ይቅርታ ልጠይቂያት የመጣሽ? እኔ ከሰው ተጣልቼ አላውቅም በህይወቴ እና አሁን አኩርፋ ብሎክ ምናምን ስታደርገኝ ጨነቀኝ። እኔ ኢትዮጵያም ሆኜ እስቲ ይገባታል አይገባትም የሚለውን ከመጀመሪያው ስታስረጅን ይገባታል አይገባትም የሚለውን እናያለን። እሺ እህቴ አመሰግናለሁ ብዬ ይኸውልሽ፣ ከዚህ በፊት የተገናኘ ነው ኤርፖርት ነው። ስደት ስንመጣ ስልክ ተለዋወጥን፣ ቢሮም ስንሄድ በቃ ከመጀመሪያው ጀምሮ የስደት ጓደኛዬ ናት ብዬ ነው እሷን ብቻ